ሰላም ሰላም ውድ የተወደዳችሁት የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም በጣም ደህና ነኝ ውዶቼ፣ የምወዳችሁ የማከብራችሁ የኔ እንቁዎቼ እንዲሁም ቅመሞቼ እና እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና ዛሬ መናገር የምፈልገው ትንሽዬ አጭር ጥምጥም ያለው ነገር እዤላችሁ መጥቻለሁ። ከምንሰራበት እንዲሁም ወይ ደግሞ ከአረቦች የሚያስጠላኝና በጣም የምናደደው ባህሪያቸው ምንድን ነው? አንዱ ወጥቶ ኩሽን፣ ለምሳሌ አንቺ ኩሽና እያጸዳሽ ከሆነ ኩሽና ውስጥ ማለት ነው። ለምሳሌ እኔ ኩሽና እያጸዳሁ ነው አይደል? እቃ ምናምን እያጣጠብኩ ነው። በዛን ሰዓት አንዷ ትገባና ታቆሽሽብሽና ትሄዳለች። አንዷ ትገባና ታቆሽሽና እዛው ዝርክርክ ካልጋ ትሄዳለች። በነገራችን ላይ እጄ ሂና ነው። እሺ ሂና ስለቀባዋቸው ነው እንደዚህ የቀላው እጄ ማለት ነው። እና በቃ በጣም የምጠላው ባህሪያቸው ይሄንን ነው። በጣም የሚያስጠላኝ በቃ ደሜን የሚያፈላው ባህሪያቸው እንደዛ ነው። በቃ አንደኛው በቃ ለምሳሌ አንዷ ደግሞ በቃ ትገባና ቦታው እንዳነሳችው ብድግ ታደርግና እዛው መልስ አድርጋ ትመለሳለች። አንደኛዋ ደግሞ ብክትክትክትክትክት ታደርግና ትወጣለች ማለት ነው። አንደኛዋ ደግሞ ከኩሽና ማትወጣም አለች። እሷ ደግሞ በጣም ነው የምታናድደኝ። በቃ እንዴት ነው ነፃነት አትሰጣችሁም። ያው በምጠላው ባህሪያቸው የነሱን ማለት ነው። ሁለተኛ ደግሞ እኛ ልንተኛ ስንል የሚሻሙባት ጊዜ እኛ መኝታ ሰዓታቸው ለእነሱ በጣም ይጣፍጣቸዋል። ቀኑ ሙሉ አብረናችሁ ውለን እንትን የማይሉ ከዛሽ በደቂቃ ላይ በጣም ስራ ያበዛሉ። እና ሶስተኛው ከነሱ የሚያስደስተኝ ባህሪያቸው ይተኛሉ። እንቅልፍ በጣም ይተኛሉ። ምግብ ሰዓታቸውን እንትን አይልም። ለምሳሌ አሁን ተነሱ ቡና የሆነ ነገር ይይዛሉ፣ ረዥም ጊዜ ይቀመጣሉ ቡናው ላይ ማለት ነው። እኛ ጋር ግን ምንድን ነው ቡና እየጠጣን ቁርስ ካልተበላ ወይ የዛሬ ቡና የተጠጣም አልመሰለም ቁርስ የሌለው ቡና እያለን ነው የምናወራው። እና እነሱ ጋር ደግሞ ቁርሳቸውን አይጠቀሙም፣ ቡናቸውን ይጠጣሉ፣ ረዥም ሰዓት ይቀመጣሉ። ያኔ ምሳን እራትም ምሳም ቁርስም አንድ ላይ ነው የሚበሉት። ከዛ በኋላ እራት ይበላሉ። ከዛ በቃ ይተኛሉ ማለት ነው። እና እኛ ሀገር በቀን 3 4 ይበላል። እውነት ለመናገር እንደው 3 4 ይበላል። በመሀል እንደው እሱን በቁጥር አድርጌ የቆጠርኩኝ ማለት ነው። ለዛ ነው እኛ ሀገር የሚሰራ የለም የሚበላ ስለበዛ ነው አገሪቷ ድሃ የሆነችው ማለት ነው። ህዝቦቿ ይኸው እየተሰደደ አንዴ በባህር አንዴ በምን የሚሰደዱት ለዛ ነው በቃ። እና ከነሱ ባህሪያቸው የምወድላቸውን ባህሪ ማለት ነው። እና ሌላ ምንድን ነው እንትን የምለው አንድ ትምህርት መማር በኦንላይን ትምህርት መማር የምትፈልጉ እህቶቼ በዚህ በቪዲዮ በታች ላይ ቁጥሬን አስቀምጥላችኋለሁ። በዛ በመሰረት ቁጥሬ ላይ በዋትስአፕ በኢሞም በሁሉም ስልኬ ክፍት ነው፣ ይሰራል። እና መማር የምትፈልጉት እህቶቼ በተለይ የሜዳም ቅመሞች የመማሪያችን ጊዜያችን የምንቦርቅበትን ጊዜያችን በስደት ወይ በቤተሰብ ጉዳይ አለመመቻቸት ሆኖ ሳንማር የቀሩ ልጆች እህቶቼ ብዙ እህቶች አሉ። በዚህ አጋጣሚ የሜዳም ቅመሞች ላይ ነው በተለይ ትኩረት የማደርገው። ምክንያቱም እኛንን በእንደዚህ አይነት ነገር የምንጠቃው ማለት ነው። እና መማር የምትፈልጉት በጣም ጥሩ አስተማሪዎች ትህትና የሞላባቸው ሳያመነጫጭቋቸው ምን ሳይሏቸው ሀሳባቸውን እንደ ሀሳብሽ ተረድቶ ያልገባሽን ቅር ያለሽን ነገር ሀሳብሽን ጠይቆ የሚያስተምሩ እጅግ በጣም 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 ከፍተኛም ጥሩ የሆኑ አስተማሪ አሉ። በዛ በመሰረት መማር የምትፈልጉ ልጆች ቁጥሬን በዚህ በቪዲዮ በታች አስቀምጥላችኋለሁ። በዛ በቁጥሬ መሰረት ግቡና አናግሩኝ። ከዛ እኔ ወደ እነሱ አስተላልፋችኋለሁ ማለት ነው። በጣም ጥሩ ልጆች ናቸው የሚያስተምሩት። በጣም እኔ ስለነሱ አውርቼ አልጠግባቸውም። ማርያምን ነው የምልሽ። በቃ እንደ ጓደኛዬ
እንደዚህ ቁጥራቸውን ስጪ ምናምን ብላ ቁጥራቸውን ተቀበለችኝ፣ ሰጠዋት። በ3 ወር ውስጥ ማንበብና መጻፍ ቻለች ማለት ነው። እና አሁን በ3 ወር ውስጥ ማንበብና መጻፍ ትችላለች። እና ደስ የሚል ነገር ማለት ነው። እና በአሁን ጊዜ ትምህርት ያልተማረ ህይወት ጨለማ ነው፣ ጨለማ ነው። በቃ ማንኛውም ነገር ልትሰሪ በቃ መማር ግድ ነው። ምክንያቱም በአሁኑ ሰዓት ትምህርት ተማሩት ነው እየተራቀቀ ያለው። ብዙ ነገሮች ላይ ትምህርትን አለ ትምህርት የሚሆን ነገር የለም። እንደ መማር መጻፍ ማንበብ ከቻልሽ በጣም ከባድ ነው። ያንን በተመለከተ እኔ ለምን ለእህቶቼ አላስተላልፍም ብዬ ነው አንደኛ ለዛ ቪዲዮ የመጣሁት። ግን ወደ ሌላ ወሬ ቀየስኩባችሁ፣ ይቅርታ። እና እህቶቼ ያው ብዙዎቻችን ማንማርበት ጊዜ ለምንማርበትን ወቅት የምንቦርቅበትን ወቅት በስራ ዓለም ስላሳለፈን ያንን በማሰብ ነው እኔ ለመደም ቅመሞች ብዬ ብሩን ብትሉ በጣም ተመጣጣኝ፣ በጣም እና ለ1 ሰዓት ነው የምትማሩት። በጣም አሪፍ ነው። በጣም ነው የሚገባችሁ። ማርያምን ነው የምላችሁ። እኔ ብዙ ነገር ስለተጠቀምኩ ነው። እኔ ራሴ ስለተማርኩኝ ነው። ገባችሁ? እኔ ራሴ ተምሬያለሁ። እግዚአብሔር ይመስገን። በቃ ነገሮችን ዋናው እኛ ምንድነው ጭንቅላታችን መቀበል መቻል አለብን። ይሄ ነገር ይሆናል፣ ይሄን ነገር አደርጋለሁ ብለን ከተነሳን የማናደርገው ነገር የለም፣ የማይሳካ ነገር የለም። ዋናው የራሳችን ጭንቅላት ነው። እባካችሁን እህቶቼ የግዴታ እዛ ብላክቦርድ ላይ ሆኖ ወይ ደግሞ አስተማሪ እዚህ ጋር ስለተቀመጠ አንቺ ብላክቦርዱን እያየሽ ስለተማርሽ አይደለም። ዋናው የጭንቅላትሽ ነው። እዛም ጭንቅላትሽ ነው፣ እዚህም ጭንቅላትሽ መቀበያ ነው። እና እንደዛ አላችኋለሁ እህቶቼ። መማር የምትፈልጉት አሳውቁኝ። ቁጥሬን በዚህ በቪዲዮ በታች አስቀምጥላችኋለሁ። ገብታችሁ አናግሩኝ። ምንም ችግር የለውም። እኔ ከእናንተ ምንም ኮሚሽን አልቀበልም። ምንም በትህትና ወደ ልጆቹ በሚያስተምረው አስተላልፋለሁ ማለት ነው። እኔ ከእናንተም ሆነ ከነሱም ምንም ነገር እኔ አልፈልግም። ነገር ግን እህቶቼ፣ በተለይ እህቶቼ የመዳም ቅመሞቼ እንዲማሩና እንዲለወጡ ውስጤ ስለፈለገ ነው። ገባችሁ አይደል? እኔ ስለተጠቀምኩኝ እህቶቼ ለምን አይጠቀሙም ወይ ብዬ ነው ወደ እናንተ ያመጣሁት ማለት ነው። ሲቀጥል እንዴት ይገባል ምናምን የምትሉት ነገር አላችሁ። እንዴት አይገባም? ዋናው እኮ የራሳችን አእምሮ መክፈት ነው። ለምን አይገባም? ይገባል እንጂ። እኔ በበኩሌ በጣም እንደ ትርፍ ጊዜ ኖሮኝ ቁጭ ብዬ ብማር ማርያምን ነው የምላችሁ፣ ይቅርታ፣ ይገባል። በጣም ነው የሚገባው። ዋና ጭንቅላታችን መክፈት ነው። እስክሪብቶና ደብተራችሁን ትይዛላችሁ፣ የምታነቡትን ትጽፋላችሁ፣ ታነባላችሁ። ከዛ እየለቀቀ ማንበብና መጻፍ በቀላል ትችላላችሁ ማለት ነው ውዶቼ። ዛሬ ብሩን አትዩ፣ ነገ የተሻለ ነገር ላይ ለምሳሌ ባንክ ስትሄዱ፣ አንዳንድ ነገር ላይ ፎርም ሙሉ ስትባሉ፣ ስልካችሁ ላይ ሜሴጅ እንድታነቡ፣ ሜሴጅ እንድትጻጻፉ እንጂ የግዴታ ዲግሪ ለመያዝ እንትን ለማለት አይደለም። ማንበብና መጻፍ ብቻ እንድትችሉ። ገባችሁ? ሌላ ነገሩን አይደለም። ደረጃ የለውም፣ እውነት ለመናገር ደረጃ የለውም። ግን ለማንበብና ለመጻፍ በቃ ይበቃችኋል። አይበቃንም? ይበቃናል ብዬ ነው የማስበው ውዶቼ። የዛሬ ቪዲዮ በዚህ ላይ ያበቃል። የምወዳችሁ የማከብራችሁ የመዳም ቅመሞቼ አለንላችሁ፣ አለን። በርታ በሉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እጅግ በጣም። እና ከዚህ በተጨማሪ ሰላማችሁ ብዝት ይበልልኝ። እኔም ወደ ስራዬ ልግባ። እህቶቼ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ቻው። አመሰግናለሁ። እሺ